አሁን ለአርባ ምንጭ ስቴዲየምን ለመደገፍ ሎተሪ እየዞረ ነው ያለው። ያንንም እንቆርጣለን። እኔም ቆርጫለሁ። ሁሉም የአርባ ምንጭ ከተማ ነዋሪ የአርባ ምንጭ ከተማ ሳይሆን አርባ ምንጭን የሚወዱ ኢትዮጵያውያን ከኢትዮጵያ ውጪ ያሉም ሁሉም በአጠቃላይ እግር ኳስን የሚወዱ ይህን ስታዲየም የመደገፍን ሁሉም የራሱ ስራ አድርጎ መስራት አለበት። እኔም የበኩልን በጣም ደስ እያለኝ ነው መንወጣው። የእያንዳንዳችን የሁላችንም የራሳችን አስተዋጽኦ ማድረግ አለብን። ያው ነገ የራሳችን ነው፣ የራሳችን ቅርስ ነው። እጅግ በጣም ይሄ መኩራት ነው ያለብን እንጂ ማፈር የለብንም። እጅግ በጣም ደስተኞች ነን። የሚቻለንን ሁሉ ነገር ለማድረግ እኛ ዝግጁ ነን። እስካሁን ያው በገንዘብ ነው። ከዛ ውጪ ደግሞ 61 11 ላይ ኦኬ ብዬ ደግፍ ያለው የድርሻዬን። ብዙ ትውልድ ብዙ ስፖርተኞች የፈለቀች አገር ስለሆነች ስቴዲየሙ መገንባቱ አርባ ምንጭ ከተማን ብቻ ሳይሆን በዓለም አቀፍ እጅግ በጣም ደስ የሚል ግንባታ እየተገነባ ስለሆነ እጅግ በጣም ደስ ብሎኛል። ስቴዲየሙ ተገንብቶ እስከሚያልቅ ድረስ እኔም በድርጅቴ ስም የሚታገዘውን ሁሉ ለማድረግ ቃል እገባለሁ። እኛ በአቅማችን ያው የተቻለን ድጋፍ ስታዲየሙ እያደረግን ነው። ያው በማህበር እስከ 20 ሺህ ብር ድጋፍ አድርገናል። ስቴዲየሙ እስኪያልቅ ድረስ ድጋፋችን ይቀጥላል። የኛ ነው ስቴዲየሙ። በሚጠየቀው ሁሉ ትብብርና ድጋፍ እስካሁን ወደ ኋላ አላልንም። ድጋፍ እያደረግን ነው። አሁንም ለሚቀጥለው ደግሞ ያው እንቀጥልበታለን። አሁን ይሰራ ያለው ግንባታ ለብዙ ሰው ስራ አጦች ራሱ ስራ ከፍቷል። ግንባታው ያምራል። ያው በዚህ ይቀጥል ነው የምንለው። ልጆቼ አለባልታ ቦታ ከመዋል ብዙ ደግፍ ያለው በባጃጅም በገበያ በቅቤም በሰፈርም ደግፍ ያለው። የአርባ ምንጭ ስቴዲየም በመገንባቱ ለሁላችንም ኩራትም ጭምር ነው። እናም ደግሞ ያው በህዝቡ ዙሪያ ያው በህዝቡ እንትን እየተሰራ እንዳለ ነው። እናም ደግሞ 61 11 ላይ እኔም መርጫለሁ። ያው ሁላችሁም እንድትመርጡ ብዬ ያሳስባለሁ። አርባ ምንጭ ከነማ ደጋፊ ነኝ። ብዙ ቦታ ተዘዋውሬ እግር ኳስን አያለው። ሌሎች አካባቢ ላይ ያሉ ሜዳዎች ያስቀኑኛል። ይሄ እድል ለኛ ሲመጣ ለአፍሪካም ለኢትዮጵያም ብዙ ሀገራት እድሉን ይፈጠራል ብዬ አስባለሁ። ምርጥ ስታዲየም ነው የተገነባ ያለው 61 11 ላይ ሁሌም ኦኬ እያልኩ አንዳንድ ብር ድጋፍ እያደረኩ ነው። ሁላችንም ድጋፍ እናድርግላለሁ። ዘርፈ ብዙ ጥቅም አለው ስቴዲየሙ እዚህ መገንባቱ። ሀገራዊ ውድድሮችን ብቻ ሳይሆን ዓለም አቀፍ ውድድሮችንም እንድናዘጋጅ ትልቅ አስተዋጽኦ አለው። ሰላም ጤና ይስጥልን ክቡራን የዝግጅታችን ተከታታዮች በያላችሁበት እንደምን አላችሁ? አክብሮታዊ ሰላምታ ይድረሳችሁ። እንግዲህ ዛሬ የአርባ ምንጭ ዓለም አቀፍ ስታዲየም ግንባታን አስመልክቶ በግንባታው ሂደት የማህበረሰቡ ስሜት ምን ይመስላል? ምን ድጋፍ እያደረጉ ነው? ከዚህ በኋላ ስላለው ግንባታ ቀጣይ ሂደት ምን ለማድረግ አስበዋል? የሚለውን ዞር እያለን የተለያዩ የማህበረሰብ ክፍሎችን እያነጋገርን ወደ እናንተ የምናደርስ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ሰለሞን ገረሞ ይባላለሁ። የአርባ ምንጭ ነዋሪ ነኝ። ጌጤነሽ በኃይሉ ይባላለሁ። የኖህ መታሰቢያ ህንጻ ስራ ተቋራጭ ነኝ። እስራኤል በፍቃዱ ይባላለሁ። የአርባ ምንጭ ከተማ ነዋሪ ነኝ። ለአምላክ ይሁን ወይም እሙሽ ይባላለሁ። የሚኖረው አርባ ምንጭ ነው። ጄሊ ጋሙ ይባላለሁ። ያው ድምጻዊም ነኝ። ያው የአርባ ምንጭ ልጅ ነኝ። እኔ መተኪያ ማመድ ይባላለሁ። እኔ ሰላማዊ ታገዱ ይባላለሁ። ዘነቃሽ ዘውዴ ይባላለሁ። የገበያ ነጋዴ ነኝ። እኔ ስሜ አብዱረዛቅ ሀቢብ ይባላል። ስሜ አብዲሳ ከድር አንበሳ ይባላል። የነጋዴ ነኝ። ከአርባ ምንጭ ቅቤ ነጋዴ ፀሐይ ሩቤ ይባላለሁ። ረብቃ ኃይለ ማርያም ቅቤ ችርቻሮ። ታዋቂ ማርያም መንገሻ ይባላለሁ እና ቅቤ ነጋዴ ነኝ። ብዙነሽ ሱርሳ ይባላለሁ። አርባ ምንጭ ነዋሪ ነኝ። ነጋዴ ነኝ። ስሜ ዳና ዳሾ ይባላለሁ። አርባ ምንጭ ነዋሪ ነኝ። አትክልትና ፍራፍሬ ነጋዴ ነኝ። እንደሚታወቀው አርባ ምንጭ ላይ ታላቅ ፕሮጀክት እየተሰራ ነው። የአርባ ምንጭ ዓለም አቀፍ ስቴዲየም የፊፋና የካፕ ስታንዳርድን ባሟላ መልኩ ግንባታ እየተካሄደ ነውና እስቲ በመጀመሪያ ስለ ስቴዲየሙ ያለህን ግንዛቤ በጥቂቱ አዋይን። ስለ ስቴዲየሙ ያለኝ ግንዛቤ እንዲሁም እንደ አርባ ምንጭ ከተማ ማለት ነው በጣም ቆይቷል። አርባ ምንጭ ላይ ወጣቶችን
ስፖርተኞችን የምታፈራ ሀገር ናት። አሁን ላይ ስቴዲየሙ ዛሬ አይደለም መጀመር የነበረበት። ያው ቢሆንም አሁን ላይ መጀመሩ ለወጣቱ ጥሩ ግብዓት ነው የሚሆነው። ቀጣይ ላይ ወጣቱ የተለያየ ቦታ እንዳይሄድ አካባቢው ላይ ሆኖ እግር ኳሱን ኪሎት አሳድጎ ነገ የተሻለ ቦታ አሁን ላይ የምናውቃቸው አሉ፣ እንደጉ አሉ እና አበባ አሉ፣ የተሻሉ ቦታ የደረሱ አሉ። እነሱ ምንድነው ከአካባቢ አንጻር ስፖርት የምታፈልቅ ከተማ ናት አርባ ምንጭ። ስቴዲየሙ መገንባቱ በታላቅ ሁኔታ የሚደገፍ ነው። አሁን ላይ በጣም አስተዋጽኦ የህብረተሰቡ አስተዋጽኦ ሞራል ላይ ሆኖ ነው እየተሰራ ያለው ስቴዲየሙ። በጣም ሰው በጣም ደስተኛ ነው። በጠቅላላ በጣም ደስተኛ ነው። አሁን ላይ ስቴዲየሙን በእሊና በቁጭት እየገነባ ነው ያለው። ስቴዲየሙን በእለት ነው ህዝቡ እየሄደ የተከታተለ ያለው። እንደው ከአርባ ምንጭ ውጪ ያላችሁ አርባ ምንጭ ወዳድ ስፖርተኛ የምትሉ የምትደግፉ ካላችሁ ስቴዲየሙን ብታበረታቱና አሁን ላይ የተጀመረ እንትን አለ ፕላትፎርም አለ። በዛ ላይ 61-11 ላይ አርባ ምንጭ ስቴዲየምን ለመደገፍ ሁላችንም የራሳችን አስተዋጽኦ ብናደርግ ብዬ ነው ሰብም መግለጽ እንፈልገው። እንደምታወቀው በሀገራችን ኢትዮጵያ ስመጥር የሆኑ ስፖርተኞች የወጡበት ከተማ ነው አርባ ምንጭ። ከዚህ ጋር ተያይዞ ስፖርቱ ብዙ ትኩረት ከምሰጥ ማህበረሰብ ውስጥ ነው ተወልጄ ያደግኩት። ስለዚህ ስፖርት ወዳድና ስፖርት ደጋፊ ከሆኑ አንዱ ነኝ ብዬ እገምታለሁ ራሴ። እንግዲህ እንዳልከው አርባ ምንጭ በደንብ የስፖርተኞች መፍለቂያ ከተማ ነች። በአርባ ምንጭና አካባቢው እንዲሁም በጋሞ ዞን እንዳጠቃላይ በርካታ ስፖርተኞች እየፈሩ ይገኛሉ። ለሀገርም የተመረጡ ስፖርተኞች እንዳሉ ይታወቃልና በዚህ አንጻር የአርባ ምንጭ ዓለም አቀፍ ስቴዲየም ደግሞ ደረጃውን በጠበቀ መልኩ የካፍና የፊፋ ስታንዳርድን አሟልቶ ግንባታ እያደረገ ይገኛል። ይህም ደግሞ በማህበረሰቡ የጋራ ጥረት የገንዘብ ድጋፍ ነው ስቴዲየሙ የተገነባው ያለውና በዚህ ዙሪያ ያለ ግንዛቤስ ምን ይመስላል? በእርግጥ አንድ ልማት ሲሰራ ህብረተሰቡ የራሱ አድርጎ መስራት እንዳለበት ይታወቃል። ስለሆነም የአርባ ምንጭ ዓለም አቀፍ ስታዲየም ብዙ ጊዜ ከአርባ ምንጭ የወጡ ስፖርተኞች በተለያዩ ሜዳዎች ተቸግሮ የወጡ ናቸው። እስከ ሀገር እስከ ብሔራዊ ቡድን ድረስ የተጫወቱ እግር ኳስም ሌሎች ስፖርተኞችም የወጡበት ሁኔታ አለ። ሆኖም ግን እነኛን ተጫዋቾችና የእግር ኳስ ወዳዱን ህብረተሰብ በአጠቃላይ የስፖርት ወዳዱ ህብረተሰብን በአጠገቡ ሆኖ በቅርበት ሆኖ የተለያዩ የአፍሪካ ጨዋታዎችን ዓለም አቀፍ ጨዋታዎችን ኢትዮጵያ ውስጥ የሚደረጉ ፕሪሚየር ሊግንም ጨምሮ የተለያዩ ጨዋታዎችን ለመመልከት የአርባ ምንጭ ዓለም አቀፍ ስታዲየም ወሳኝ መሆኑ ይታወቃል። ስለዚህ እንደ ህዝብም እኔ አሁን እንደ መንግስት ሰራተኛ ከደሞዘ በጣም ደስ እያለኝ ከደሞዘ እየቆረጥኩ ነው፣ ደሞም ቆርጫለሁ። ከዛ ባሻገር እንደ ህብረተሰብ እንደ ነዋሪም ከቀበለም ከማህበረሰቡ ጋርም እያዋጣው ስታዲየሙን እየደገፍን ነው። ከዛ በተረፈ ደግሞ የ61-11 ላይ ኦኬ በማለት በየወሩ የሚቆረጠውንም እየቆረጥን እንገኛለን። በአጠቃላይ ስፖርት ወዳዱ ህዝብ አጠገቡ ሆኖ የራቀውን የፕሪሚየር ሊግ ጨዋታዎችን ይሁን ሌሎች ኢንተርናሽናል ጨዋታዎችን እዚሁ በቅርበት ሆኖ እንድከታተል የአርባ ምንጭ ዓለም አቀፍ ስታዲየም ከፍተኛ አስተዋጽኦ አለው ብዬ ገምታለሁ። ይህን ስቴዲየም ገነባ በአርባ ምንጭ ላይ እጅግ በጣም ደስ ብሎኛል። ከዚህ በፊት ያው የምናየው ሜዳና አሁን የምናየው ስቴዲየም በጣም የተለያየ ነው። እጅግ በጣም ይሄ ለአርባ ምንጭ ነዋሪ ብቻ ሳይሆን ለመላ ለኢትዮጵያ በጣም እጅግ በጣም የምስራች ነው። ይሄ ስቴዲየም እጅግ በጣም ዘመናዊ ስቴዲየምና ስታንዳርዱን የጠበቀ ነው። እጅግ በጣም ከምታስቡት በላይ ደስ ብሎናል። በጥሩ ሁኔታ እየተገነባልን ይገኛል። አርባ ምንጭ ስታዲየም የኛ አንድ ደም ስራችን ነው። በዛ ላይ ደግሞ የጋሞዎች ግድብ ነው። በቃ እንደ ህዳሴው ግድብ አሁን ጀመረናል። በቅርቡ ደግሞ እናጠናቅቃለንና አሁን ያለበት ፕሮግሬስ በጣም ደስ ይላል። እኛ ደግሞ ጋሞች አንታማም ጀምሮ በመጨረስ አንታማምና በቅርቡ እንጨርሳለን። ደግሞ በዛው የበኩላችን አስተዋጽኦ በትንሹም ቢሆን እንደ አቅማችን እያደረግን ያለ ነው። ከዚህም በላይ እናረጋለን እንቀጥላለን ብዬ አስባለሁ። እንግዲህ በአርባ ምንጭ ከተማ ግዙፍ የሆነ ፕሮጀክት እየተሰራ ነው። ታላቁ የአርባ ምንጭ ህዳሴ ማለት ይቻላል እና ብዙ ሰዎች እንደዛ የገለጹ ስለሆነ ነው የስቴዲየም ግንባታው። እስቲ ስለሱ ያላችሁን ግንዛቤ መጀመሪያ። ያው የአርባ ምንጭ ስቴዲየም ያው በመሰራቱ ለሁላችንም ኩራትም ጭምር ነው። ያው አዲስ ነገር ነው ከተማ ላይ ያው የተለያዩ በኳስ ዙሪያ ላይ ያሉ ልጆች እርግጠኛ ነኝ ያ ደግሞ እድገት ሲኖረው በጣም የተሻለ እንትን እንደምኖር ተስፋ አደርጋለሁ። ብዙ ትውልድ ብዙ ስፖርተኞች የፈለቀች አገር ስለሆነች
ስቴዲየሙ መገንባቱ አርባ ምንጭ ከተማን ብቻ ሳይሆን በዓለም አቀፍ እጅግ በጣም ደስ የሚል ግንባታ እየተገነባ ስለሆነ እጅግ በጣም ደስ ብሎኛል። ስቴዲየሙ ተገንብቶ እስከሚያልቅ ድረስ እኔም በድርጅቴ ስም የሚታገዘውን ሁሉ ለማድረግ ቃል እገባለሁ። እንደው አርባ ምንጭ ስቴዲየም አሁን ላይ በግንባታ ላይ ይገኛልና እስቲ በዛ ዙሪያ ያለው ስሜት መጀመሪያ ምን ይመስላል? አረ በጣም ነው ደስ በሚል ሁኔታ የተሰራ ነው። በጣም ያምራል። በጣም አካባቢው ሁሉ በጣም ከፍተኛ ውበት የሚሰጥ እንትን ነው የተሰራው። በአርባ ምንጭ ላይ ዓለም አቀፍ ስቴዲየም ግንባታ እየተካሄደ ይገኛል። አይተውት ያውቃሉ? አዎ አይቼው አውቃለሁ። ግንባታውን ደስታ ነው የሚሰማኝ። ያው ሰፈሬም እዛው ስቴዲየሙ አካባቢ 02 ቀበሌ ስለሆነ በየቀኑ እከታተላለሁ። የግንባታው ሂደትን እንዴት ተመልክተውታል ታዲያ? ሰፈሩ ላይ ምን ለውጥ አለ? ሰፈሩ ላይ በጣም ለውጥ አለ። አሁን የተሰራ ያለው ግንባታ ለብዙ ሰው ስራ አጦች ራሱ ስራ ከፍቷል። ግንባታው ያምራል። ያው በዚህ ይቀጥል ነው የምንለው። ክቡራን ተመልካቾቻችን እንግዲህ ዓለም አቀፍ ደረጃውን ጠብቆ በመገንባት ላይ ያለው የአርባ ምንጭ ስቴዲየም ሙሉ ለሙሉ በማህበረሰቡ አቅም እየተገነባ ያለ መሆኑ ይታወቃል። እንግዲህ ከዚህ ጋር ተያይዞ ከተማሪ እስከ መንግስት ሰራተኛ ከነጋዴ እንግዲህ አጠቃላይ ሁሉም ማህበረሰብ ተሳትፎ እያደረገበት ነው። አሁን ከጎኔ እንደምትመለከቱት ሁለት እናቶች ተቀምጠዋል። እነዚህ እናቶች ለስቴዲየሙ ያላቸው ሀሳብ ግንዛቤ ምን ይመስላል? ምን ድጋፍ እያደረጉ ነው? ከዚህ በኋላስ ምን ታደርጋላችሁ እያልኩ ጠይቃቸዋለሁ። አሁንም ቆይታችሁ ከኛ ጋር ይሁን። መልካም ጊዜ። የአርባ ምንጭ ስቴዲየም እየተገነባ ነው ያለው። እንደው እስቲ ግንባታውን ስታዩት ያላችሁ ስሜት ምን ይመስላል? ያለን ስሜት በጎደለ ላይ ለማምላት ጎሎ ቢታይም እንደገና ድጋፍ ለማድረግ በይታ መሰረት እንደገና የጎለውን ለማምላት ካልጎደለ ደግሞ እንደገና ከተሰራ በኋላ ያው ለምስጋና ነው። ከሀ እስከ ፔ ከዚህም በፊት ኳስ ሲጫወት እርሻ ልማት ነው የሚጫወቱት። ከዛ መቶ እዛ ጨርቃጨርቅ ከጨርቃጨርቅ እንደገና እዚህ ኳስ ሜዳ ይጫወታሉ። ያም ደግሞ ኳስ ሜዳውን ሲናጋንን በቀስ በቀስ አሁን ደግሞ በሌላ ወደ ውጪ ሀገር መልክ ስለተሰራ ደስ ይለናል። እንደው ስለ አርባ ምንጭ ስቴዲየም ቀድሞ ያለው ገጽታ አሁን ያለበት ሁኔታን ሲመለከቱ እንደው ምን ይሰማዎታል? በጣም ደስታ ይሰማል። አሁን በጀመረው ተጀማረ በጣም ደስ ይለናል። ከዚህ በፊት ያለው እንደዛ አልነበረም። እንደው ልጆቹ ሲጫወቱ ምን ስሉ ስናይ እንደዛ አልነበረም። ድንጋማ ምን አሻዋማ ነበረ። ልጆቹ በዛ ላይ የወደቁ የተላላጡ ሲጫወቱ ነበሩ። አሁን ከዛ የተሻለ ደግሞ ሲሰራ የተሻለ እንደዚህ ሲሆን በጣም ደስ ይለናል። እኛም ያው ከድጋፉ ወደ አላለንም፣ በጎናችሁ ቆመናል። አሁንም ቢሆንም እስከሚያልቅ ያው በጎናችሁ ሆነን እንደግፋለን፣ ወደ አላንልም። አርባ ምንጭ ስታዲየም ግንባታ በጣም ደስ ይላል። በእርግጥ አስተዋጽኦም አድርገናል። የተጀመረው ፕሮጀክት በጣም ደስ የሚል ነው። ለወደፊት ለልጆቻችን ቅርስ ስለሆነ በጣም ደስ በሌላ ሀገር የምናየው እግዚአብሔር ወደ ሀገራችን ስላመጣ አንደኛ እግዚአብሔር እናመሰግናለን። እሱ ብቻ ሳይሆን ነገ ልጆቻችን ደርሶ እኛም እግዚአብሔር እድሜ ከሰጠን እና ያለ ብዬ አስባለሁ። በጣም ደስ የሚል ፕሮጀክት ስራ ጫፍ ደርሷልና አይቻለሁ፣ በአይኔም አይቻለሁ። እንዴት ታዘበሻል? አካባቢው አሁን አርባ ምንጭ ስቴዲየም ቀድሞ የነበረበት አለ፣ አሁን ደግሞ የተገንብቶ ያለበት ደረጃ አለና እንደው ምን ተሰምቶሻል ከቀድሞ ጋር ስታነጻጽሪ? ከቀድሞ ይልቅ ያሁኑ በጣም ደስ ብሎኛል። እኔው በንግድ በፍቃድም መዋጮ ሰጥቻለሁ፣ በአካል እዚህ መቶ ለስታዲየም ሲባልም ሰጥቻለሁ፣ በቤት በመኖሪያም ሰጥቻለሁ። እግዚአብሔር ስሙ ይባረክ። በጣም ደስ ብሎኛል። እኔ እንዲሁ ራሴ ይሄን አይቼ እንዲሁ ወጣት በሆንኩ ነው እያልኩ ነኝ። ለምን ብዙ ጊዜ ጀምሮ የኛ ልጆች ተጫዋች መውጣም ከአርባ ምንጭ ነው እና በጣም እኔ አሁን በጣም ደስ ይለኛል። ኳሱ እንኳን ጨዋታው ባይኖርም ሜዳ ሄጄ እያየሁ ነኝ። ዝም ብዬ ራሴ ደስ ብሎኝ። ለምን ድሮ ትንሽ ሆኜ ተማሪ ሆኜ ኳስ የተጫወትኩ ስላደግኩ አሁንም ከልጆችን የተወሰኑ ልጆችን ለማጫወት ተጫዋች ሆኖ እንዲያድጉ ስለምፈልገው እያየሁ በቃ ሜዳ ደስ ይለኛል። ከገንዘብ ድጋፍ በተጨማሪ ደግሞ 61 11 ላይ ኦኬ እንዲሁም ደግሞ ቶምቦላ ሎተሪ ወጥቷልና
እሱን ላይስ በመሳተፍ እንሳተፋለን። የኛ የራሳችን ስቴዲየም ስለሆነ ተገንብቶ እስከሚያልቅ ድረስ እኛ ከጎኑ እንድንሆን ፍቃደኛ ነኝ። እኔ አሁን እንደ መንግስት ሰራተኛነቴ ማለት ነው ባለውበት በተቋም ላይ የራሳችን አስተዋጽኦ ያደረግን ነው። አሁን ላይ ደግሞ ሎተሪም ተጀምሯል። አሁን ለአርባ ምንጭ ስቴዲየምን ለመደገፍ ሎተሪ እየዞረ ነው ያለው። ያንንም እንቆርጣለን። እኔም ቆርጫለሁ። በድጋሚ ደግሞ በ61 11 ላይ ቅድም እንዳልኩት እሱን በተደጋጋሚ አንድ አይደለም እንቆርጠው ስቴዲየሙ እስኪያልቅ ድረስ እንዲሁም በአፋጣኝ እንዲያልቅ ቶሎ ነው መቁረጥ ያለብን። እኛ ዛሬ አንድ ማካቶ የምንጠጣበት ሂሳብ ናት የምትቆርጠው። ያቺ ማለት ምንም አይደለችም ለኛ። ከዛ በተሻለ ሁኔታ ብንቆርጥ ደጋግመን ለስቴዲየማችን ግንባታ ራሳችንን ብናዘጋጅና ያለንን አቅም ብንጠቀም ነው ማለት። ሎተሪ ቆርጫለሁ። በተደጋጋሚ ለመቁረጥ አስባለሁ። 200 ብር ነው ቲኬቱ። ስለዚህ እሱን ያው ቆርጫለሁ። በተደጋጋሚ ለመቁረጥም አስባለሁ። ሌሎችም እንዲቆርጡ የራስን ፕሮሞሽን ስራ እየሰራን። በነገራችን ላይ የስታዲየሙ የሁሉም ኃላፊነት ስለሆነ ሁሉም የአርባ ምንጭ ከተማ ነዋሪ የአርባ ምንጭ ከተማ ሳይሆን አርባ ምንጭን የሚወዱ ኢትዮጵያውያን ከኢትዮጵያ ውጭ ያሉም ሁሉም በአጠቃላይ እግር ኳስን የሚወዱ ይህን ስታዲየም የመደገፍን ሁሉም የራሱ ስራ አድርጎ መስራት አለበት። እኔም የበኩልን በጣም ደስ እያለኝ ነው የምወጣው። 61 11 ላይ ኦኬ ብለሃል? ኦኬ ብያለሁ። 2 ሲም አለኝ። በ2 ሲም ኦኬ ብያለሁ። በባለቤትም በጓደኞችም ለሁሉም እየነገርኳቸው ነው። ሁሉም ኦኬ እያደረጉ ነው። ስለዚህ ስቴዲየማችንን እንደጀመር ነው እንጨርሳለን። በእርግጥም 2029 ኢትዮጵያ የአፍሪካ ዋንጫ ለማዘጋጀት ባላት እቅድ አንዱ ስታዲየም እንደሚሆን አንጠራጠርም። ያው የእያንዳንዳችን የሁላችንም የራሳችን አስተዋጽኦ ማድረግ አለብን። ያው ነገ የራሳችን ነው፣ የራሳችን ቅርስ ነው። እጅግ በጣም ይሄ መኩራት ነው ያለብን እንጂ ማፈር የለብንም። እጅግ በጣም ደስተኞች ነን። የሚቻለንን ሁሉ ነገር ለማድረግ እኛ ዝግጁ ነን። እንደው አሁን የተለያዩ ስቴዲየሙ ግንባታው በተመኘነው ልክ እውን እንዲሆን የተለያዩ የድጋፍ አማራጮች ተመቻችተዋል። አንተ በምን እየደገፍክ ነው? እኔ ያው አንዱ የባጃጅ አሽከርካሪ ነኝ። እንደምታዩኝ ያው የምችለውን ኃይል በማህበሬም በምኔም በሁሉም ነገር በሚቻለው ነገር እየቆረጥኩኝ እያገዝኩኝ ነው። ለስቴዲየሙ የሚባለው ነገር ገቢ ያደረኩኝ አግዛለሁ ማለት ነው በማድረግ ነው። የሎተሪ ሽያጭ አለ ለስቴዲየሙ ገቢ ማሰባሰቢያ የሚሆን 61 11 ላይ ደግሞ ኦኬ ብለን ደግሞ 1 ብር ብቻ በሜሴጅ በመላክ የምንደግፍበት ሁኔታ አለ። አንተ በነዛ ሁኔታዎች ተሳትፈሃል? አዎ እኔም ተሳትፌያለሁ። በዛኛው ላይ ያው ለማድረግ ያው በመርዳት ባለብን ሁሉ ያው ሳፖርት እናደርጋለን። እኛ ሁላችሁም ከጎናችን አለን። ያው መርዳት በምንችለው ሁሉ መንገድ እንረዳቸዋለን። ያው የሁላችንም ነው ስቴዲየሙ። ስለዚህ 61 11 ኦኬ እንበልስ። 61 11 ኦኬ። የተለያዩ አማራጮች አሉ። የገንዘብ ድጋፍ ሲደረግ አንደኛ በኢትዮ ቴሌኮም እውን የሆነ የአጭር የጽሁፍ መልእክት መላኪያ ኮድ አለ። በሱ ድጋፍ ይደረጋል። እንዲሁም ደግሞ ሎተሪ ገዝታ ተሸላሚ የምትሆንበትም እድል ተመቻችቷል። ሌላው ደግሞ እንዲሁ ድጋፍ የሚደረግበት አጋጣሚ ያለና በየትኛው አንተ እስካሁን ደግፋል? እስካሁን ያው በገንዘብ ነው። ከዛ ውጪ ደግሞ 61 11 ላይ ኦኬ ብዬ ደግፍ ያለው የድርሻዬን እኔና ደግሞ ሰራተኞቼ ሁላችንም 61 11 ላይ ኦኬ ብለን ያው አንድ ብር ድጋፋችን እናደርጋለን። ያው ቀጣይም ያሉ ሎተሪ ምናምን እንቆርጣለን። የአርባ ምንጭ ስቴዲየም በመገንባቱ ለሁላችንም ኩራትም ጭምር ነው። እናም ደግሞ ያው በህዝቡ ዙሪያ ያው በህዝቡ እንትን እየተሰራ እንዳለ ነው። እናም ደግሞ 61 11 ላይ እኔም መርጫለሁ። ያው ሁላችሁም እንድትመርጡ ብዬ ያሳስባለሁ። እውነት ለመናገር ይህ ለሁላችንም ኩራትም ነው። ትልቁ ስቴዲየማችን ተገንብቶ ማየት እንፈልጋለን። አርባ ምንጭ ከነማ ደጋፊ ነኝ። ብዙ ቦታ ተዘዋውሬ እግር ኳስን አያለው። ሌሎች አካባቢ ላይ ያሉ ሜዳዎች ያስቀኑኛል። ይሄ ድል ለኛ ሲመጣ ለአፍሪካም ለኢትዮጵያም ብዙ ሀገራት ድልን ይፈጠራል ብዬ አስባለሁ። ምርጥ ስታዲየም ነው የተገነባ ያለው 61 11 ላይ ሁሌም ኦኬ እያልኩ አንዳንድ ብር ድጋፍ እያደረኩ ነው። ሁላችንም ድጋፍ እናድርግ እላለሁ። 61 11 ኦኬ። በማህበር እስከ 20 ሺህ ብር ድጋፍ አድርገናል። ያው እኛም በአቅማችን እየደገፍን ነው የምንገኘው እና እነሱም እንዲደግፉ 61 11 ላይ ኦኬ ብለው ማንኛውም ሰው ስልክ ያለው ሁሉ ብር መላክ ይችላል። የተቻለውን አቅም መደገፍ ይችላል። አመሰግናለሁ። እንደው አሁን ደግሞ በቅርቡ ቶምቦላ ሎተሪ ይፋ ሆኗል። እሱንስ ለመግዛት ዝግጁ ነሽ? ኧረ እገዛለሁ፣ ችግር የለውም። ያው ሁሉም ለሀገር ልማት ነው የሚሰራውና ለሀገር ልማት ነው የሚሰራው። ሁሉም ሰው ቢደግፍ መልካም ነው ብዬ ነው የማስበው። 61 11 ኦኬ ብለው ይደግፉ። እናመሰግናለን።
አርባ ምንጭ ስቴዲየም በግንባታ ላይ ነው ያለውና ስለ በግንባታ ሂደት በምን ድጋፍ አድርገሻል እያደረግሽ ነው? በግንባታ ሂደት እንደ ነጋዴ እንትን አስተዋጽኦ አድርገናል። ያው በነጋዴ መልኩ መዋጮ ተደርጎ ያው እንደ ድጋፋችን ሰጥተናል እና ደግሞ በሌላ በኩልም እየደገፍን ነው። አርባ ምንጭ የኛ ናት፣ ደስ ብሎናል። ስቴዲየሙ እስኪያልቅ ድረስ ድጋፋችን ይቀጥላል። የኛ ነው ስቴዲየሙ። ደስ እያለን ነው የምንደግፈው። ለምን እድገት አርባ ምንጭ ባደገች ቁጥር እኛም እያደግን ነው፣ በዛው ልክ እያደግን ነው የምንሄደው። ደስ ብሎናል። በጣም ስፔሻል የሆነ ስቴዲየም የተገነባልን ነው በቻይና በሀገራችን ሰዎች በጣም ቀን ለሊትም የተሰራ ስለሆነ እድገቱ ፈጣን ነው። ደስ ብሎናል እና ድጋፍም ካለ አሁንም ካለ በስልክ ስንታልሽ 61 11 በሜሴጅ የላከን ነው። ደስ ብሎናል። ስለዚህ አሁን ደግሞ ቶምቦላ ሎተሪም ይፋ ሆኗል። ሎተሪውን ትገዣለሽ፣ አሸናፊ ከሆንሽ የ300 ካሬ መሬት ተሸላሚ የምትሆኝበት ቶምቦላም አለ። ስለዚህ እሱ በ200 ብር ነው የሚቆረጠው። እሱንም ለመቁረጥ ዝግጁ ነሽ? ዝግጁ ነኝ፣ ቆርጣለሁ። ሎተሪማ ከደረሰኝ ከስቴዲየም ጋር ደስ ነው የሚለን። 61 11 ኦኬ። ይሄ ስቴዲየም የተገነባ ያለው በማህበረሰቡ ድጋፍ እንደሆነ ይታወቃልና እንደ እርሶስ እንደ ነጋዴ እንደ ከተማው ነዋሪ ምን ድጋፍ ሲያደርጉ ቆይተዋል? ያው በሚጠየቀው ሁሉ ትብብርና ድጋፍ እስካሁን ወደ ኋላ አላልንም፣ ድጋፍ እያደረግን ነው። አሁንም ለሚቀጥለው ደግሞ ያው እንቀጥልበታለን እስኪጠናቀቅ ድረስ። ይሄ ደግሞ የህዝቡ ግዴታ ነው። በጣም ደስ የሚል ሂደት ነው እየሄደ ያለው። በጣም እኔም በጣም ደስ ብሎኛል። መልካም እንግዲህ ከገንዘብ ድጋፍ በተጨማሪ ደግሞ በ61 11 በሜሴጅ አጭር የጽሁፍ መልእክት ኦኬ ብሎ በመላክ እንዲሁም ደግሞ ቶምቦላ ሎተሪ የሚያሸልምም ጭምር ደግሞ ይፋ ተደርጓል። በዛ ላይ ለመሳተፍ ያለው ዝግጁነት? በቶምቦላውም ተካፍለናል። ይሄኛው ደግሞ አሁን በ61 ላይ 11 ላይ ደግሞ አሁን ደግሞ እሱን ልንጀምረው ነው። አሁን 61 11 ብሎ ኦኬ በማለት ድጋፍ ያድርጉ። ያው እየደገፍን ነው። የያሲን ከድር አንበሴ ስምም በእኛ በራሴ ስምም እየደገፍን ነው። ከዚህ ባለፈም ለሚያስፈልገው ነገር ሁሉ ዝግጁ ነው። ችግር የለውም። 61 11 ላይ ደግሞ አጭር የጽሁፍ መልእክት ይፋ ሆኗልና እዛ ላይ ተሳትፈዋል? አልተሳተፍኩም። ገና አሁን የሰማሁት አሁን አደርጋለሁ። ይኸው እዚህ 61 11 ይበሉና ቶምቦላ ሎተሪ መጥቷል በስቴዲየሙ ስም። ሰው ስቴዲየሙንም እየደገፈ ደግሞ የመሬት ባለቤት ሌሎችም የባጃጅ ሽልማት የተለያዩ ሽልማቶችም ተዘጋጅተዋልና እሱንስ ለመግዛት ፍቃደኛ ነን። እንገዛለን፣ ችግር የለም። እሱንም እንገዛለን፣ እንገነባለን፣ ጎናችሁ እንቆማለን። እንዴ ወዳላ አንልም። ለልጆቻችን ቅርስ ነው እና ደስ ብለናል፣ ደስ ብሎና አሁንም ቢሆንም ደስ ይላል። እስከ ጅማሬው እስከ መጨረሻው በጎናችሁ ወዳላ አንልም። 61 11 ኦኬ። 61 11 ኦኬ። ቶምቦላ ሎተሪም ኦኬ ብለን እንልካለን። አሁንም ያለውን እንደግፋለን። ከዚህ በፊትም እየደገፈን ቆይተናል። አሁንም የኛ ነው፣ የራሳችን ነው። እስከሚያልቅ ድረስ ከጎናችን አንጠፋም። እስከሚያልቅ አልቆ እስከመረቅ ድረስ ከእናንተ ጋር አንድ ነን። በቃ ክቡራን ተመልካቾቻችን እንግዲህ እንደሚታወቀው አርባ ምንጭ ጋሞ ዞን አርባ ምንጭ ከተማ የበርካታ ስፖርተኞች መፍለቂያ እንደሆነች ይታወቃል፣ ይገለጻልም። እንግዲህ አርባ ምንጭ በተለይ በኳሱ በእግር ኳሱ ዘርፍ ለሀገር አቀፍ ለብሔራዊ ቡድን ድረስ በርካታ ተጫዋቾችን ያፈራች ከተማ እንደሆነች ይታወቃልና በዚህ ዘርፍ በአካባቢው አልተሰራም። በስፖርቱ ዘርፍ ስፖርት ማዘውተሪያ ቦታ በደንብ ሊሰራበት ይገባል የሚል የተለያየ ቁጭቶች ይነሱ ነበረ። ይህንን በማስመልከት እንግዲህ የስፖርቱን ዘርፍ በይበልጥ ለማነቃቃት በጋሞ ዞን መዲና አርባ ምንጭ ከተማ ላይ ደረጃውን የጠበቀ የካፍና ፊፋ ስታንዳርድን ባሟላው መልኩ በማህበረሰብ ተሳትፎ የአርባ ምንጭ ስቴዲየም ተገንብቶ እውን እንዲደረግ ከፍተኛ ርብርብ እየተደረገ ይገኛል። እንግዲህ ማህበረሰቡም እንደተመለከታችሁት ያለውን በመደገፍ ደስተኛ ሆኖ አቅሙን አሟጦ ለስቴዲየሙ ድጋፍ አስፈላጊውን ሁሉ በተለያዩ መንገዶች እያበረከተ ይገኛል። እንግዲህ መንግስት ሰራተኛውም ደሞዙን በመልቀቅ ነጋዴውም በተለያዩ ሁኔታዎች በማዋጣት በማህበር በመሆን ባጃጅ አሽከርካሪዎችም ሁሉም እንግዲህ ከትንሽ እስከ ትልቅ ከተማሪ ጀምሮ እስከ ምሁሩ ከሊቅ እስከ ደቂቅ እስከ አርሶ አደር ድረስ
ሁሉም በዘርፉ ያለውን ጥሪት አሟጦ ለስቴዲየሙ ድጋፍ እያደረገ እንደሆነ ተመልክታችኋል። ታዲያ አሁንም የስቴዲየሙ ድጋፍ በተለያዩ መልኮች ተጠናክሮ ቀጥሏል። በአጭር የጽሁፍ መልእክት በኢትዮ ቴሌኮም አማካኝነት በይፋ በሆነው አጭር የጽሁፍ መልእክት ወይም 6111 ላይ ኦኬ በማለት 1 ብር ብቻ በመደገፍ ለስቴዲየሙ ግንባታ አስተዋጽኦ ማበርከት ይቻላል። ሰው እስካሁን ማህበረሰቡ ድጋፍ እያደረገ ነው፣ ያላደረገም እንግዲህ ማድረግ አለበት የሚል ጥሪ ያስተላለፈ ነው። በተጨማሪም ደግሞ በቅርብ ጊዜ በ200 ብር ተቆርጦ እድለኛም የሚያደርግ 300 ካሬ መሬትና ሌሎችንም እጣዎችን ያካተተ ተምቦላ ሎተሪ ይፋ ሆኗልና በዚህ ሁሉ አስፈላጊውን ድጋፍ እያደረጉ እንደሆነ ያነጋገርናቸው የአርባ ምንጭ ከተማ ነዋሪዎች ሲገልጹልን ነበር። እናንተም እንግዲህ ለስቴዲየሙ ግንባታ አስፈላጊውን ድጋፍ እንድታደርጉ እያልን እኛም የዛሬው መሰናዷችንን በዚሁ ቃጭን። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ